ሰላም ጤና ይስጥልኝ እንደምን አላችሁ? እዚህ ጋር ማሳወቃችሁ አንድ ነገር አለ። አካውንት ተመቷል ምናምን የሚል ፖስቶቹ ስለሚበዙ ማለት ነው። ሰሞኑን አጠቃላይ ቢያንስ በቀን 2 ሰው 3 ሰው ፖስት ያደርጋል ማለት ነው። አካውንት ተመቷል ፍሪ ያላችሁ ጻፉልኝ፣ ፍሪ ያላችሁ እንዴ የሚላለ ለምን ይመታል? እንዴት ተመታ? ደግሞስ እንዴት ነው ከዛ ፍሪ የምናደርገው? ማንም ሳይጽፍ የሚሉ 3 ነገሮች አሉ። ከነዛ የመጀመሪያው አካውንታችንን እንዴት ነው የተመታ መሆኑን የምናውቀው በዚህ በ3 ባር እንደሆነ ወደ ራሳችን ፕሮፋይል ነው የምንሄደው። ወደ ራሳችን ፕሮፋይል እንሄድና እዚች አካባቢ ላይ 3 ነጥብ ትመጣለች። 3 ነጥቧን ከነካን በኋላ ምንድነው ብሎ መጣው ፕሮፋይል ስታተስ ብሎ ይመጣል ማለት ነው። ፕሮፋይል ስታተሳችሁን ስታዩት ፕሮፋይላችሁ ጤናማ ከሆነ አረንጓዴ እርማት ይኖራል። ችግር ካለ ሳም ኢሹስ ኢን ፕሮፋይል ምናምን የሚል ጽሁፍ ይመጣል ማለት ነው። ከዛ እነዛን በማየት ለምን እንደሆነ ደግሞ ምክንያቶችን ማወቅ አለብን። ለምን እንዲመታ ያደርጋል? ሶሻል ሃራስመንት ብሎ ያስቀመጡት እንትኖች አሉ፣ ህጎች አሉ። ሩል ኤንድ ሬጉሌሽን ያስቀመጠው ኤፍቢ ራሱ ያስቀመጠው ህግ አለ። መስራቾቹ የዚህ ሶፍትዌር የሚያጠኑ የዚህ ባለቤት የሆኑት ማህበረሰብን የሚጎዳ ንግግሮች፣ ስድቦች፣ አንዳንድ ሰዎችን ዝቅ ሊያደርግ የሚችል ስድቦች፣ እንደዚህ አይነት ነገሮችን ይቃወማል። ሌላ ደግሞ ስሜት ቀስቃሽ የሆኑ ፎቶ፣ ቪዲዮ ምናምን የሚለጥፉ ሰዎች ካሉ የነሱም ህጉን አልፈዋል ወይም ህግ አልፈዋል በማለት አካውንቱ ተመቷል ወደሚለው ይሄዳል። ሌላኛው ይሄ ፖስት ሲሆን፣ በሌላ ደግሞ ኮሜንቶች ወደ ሰው ፖስት ስር እየገባን የማይሆን ነገሮችን ፖስት ስናደርግ፣ ስድቦችን ስንጽፍ፣ ስሜት ቀስቃሽ የሆኑ ነገሮችን ስንጽፍ ወይም ምንድነው በባህላዊ ባለጌ ንግግሮች ተብሎ የተቀመጡትን በምናወራበት ወይም በምንጽፍበት ጊዜ እንትን ነው እገዳ ይጣልበታል ማለት ነው። በአካውንቱ ላይ ለዛ ሰው አካውንቱ ላይ እገዳ ይጣልበታል። ስለዚህ እነዛን እገዳዎችን በመሮጥ ሳይሆን የምንሸሸው ካለመጻፍ በመሸሽ ነው። ካለመኮመት መሸሽ ሳይሆን ምን ኮምተውን የምንጽፈውን ነገር ቃላት በመምረጥ ነው። በጣም አስፈላጊ ከሆነ ከፊደል መሃል አንድ ኮከብ በማስገባት ማለት ነው። ምንድነው የወንድ ብልት ለመጻፍ ቆ ይልና ኮከብ ያስቀምጣሉ። ከዛ ቀጥሎ ያለው ፊደላትን ማስቀመጥ ይችላል። ከዛ ከቆና ከለ መሃል ያለው ፊደል የለም፣ ግን ይሄንን አያውቅም። መሃል ስታር ሲገባ ወይም ዶት የሆነ ነገር ሲገባ ጽሁፉ እንደ እንትን ነው ምንድነው አብሪቬሽን አይነት ነገር አድርጎ ያስባል ማለት ነው እንጂ ኖርማል ወርድ ነው ብሎ አይወስድም። ለዛ ነው ካልሆነ እንግሊዘኛና አማርኛ ፊደል በማቀላቀል መጻፍ ማለት ነው ይቻላል። ስለዚህ እነዚህ ነገሮች ከአካውንት መመታት ያድነናል ማለት ነው እንጂ ከወንጀልና ከኃጢአት ላያድነን ይችላል። ኦኬ። እና እዚህ ጋር አረንጓዴ ይበራል። ከዚህ በፊት ታግጃ አውቃለሁ 3 ምናምን። እዚህ ጋር አይታችኋል። ዊ ሪሙቭድ ዩር ኮመንት ይላል። የሆነ ቦታ ላይ ገብቼ ኩኩ ምናምን ምን ልጅ ነበር የጻፈው ወይም የጻፈችው አላውቅም። ጾታውን የሆነ ፎቶ የማይታይ እንትን ነውና አካውንት ነው። እዛ ላይ ከፖስቱ ኮሜንቱ የሚል ቦታ ላይ ነበር የተጻፈው። እዚህ ጋር ምን ይላል አላስታውስም ፖስቱም እንደሆነ፣ ግን የጻፍኩት ያው እዚህ ጋር ይጠይቅልኝ ቆሻሻ በመለጠፍ ነገሩን አባብሶታል። ወንድ ከሆንክ ኩኩ ኢኩ የምትባል ሰውዬ ወንድ ከሆንክ ማለት ነው ይጠየቅልኝ አባብሶታል የሚለውን ጽፋለሁ። ስለዚህ እዚህ በቆና ሻ መሃል አንድ ስታር አድርጌ ቢሆን ያ እገዳ ነገር አይመጣም ነበር። ስለዚህ ይሄ ምንድነው ሜይ ትሪቲን or hurts others or targets them with content or message that shame or disrespect them ይላል። የሆነ የምታሸማቀቀው ነገር ነው ወይም አላከበርከውም ኮሚኒቲውን እንደዛ ስለሆነ ብሎ ይሄንን ኮሜንት ያዙና እኛ ያንተን ኮሜንት አስወግደናል። ስለዚህ አካውንቱ ላይ ይሄን እንትኑ ማስወገዱ ብቻ አይደለም፣ እሺ ወገዳ ብዬ መሆን ብቻ አይደለም ያግዳል ማለት ነው። ስለዚህ እዚህ ጋር ሩሎቹ አሉ። ሩሎቹን ማወቅ አለብን፣ ማየት አለብን። ስለዚህ እንደዚህ አይነት ነገሮች በሌላም የሆነ ራቁትነትን የሚያሳይ ልብስ ለብሶ በጉባኤ መካከል የገባች አንድ ልጅ ነበረች። ከዚያ መጽሐፍ ሳነብ ነው ያገኘው ታሪኩን። ከዛ ሰውየው እሷን አይቶ የሆነ አንድ ምሳሌ ንግግር ጀመረ። ድንጋይ የት ነው የሚገኘው? የት ይኖራል ሲል ይኸው ከበራፋችን ከደጃፍ ጀምሮ አለ ድንጋይ ነው፣ ከእግራችን በታች ድንጋይ ነው፣ ብንቆፍር አሁን እዚሁ እናገኛለን። ዳይመንድ ወይም አልማዝ የት ነው የሚኖረው ሲል በጣም ድብቅ ቦታ ላይ። ወርቅ የት ነው የሚኖረው? በጣም ድብቅ ቦታ ላይ ነው የሚኖረው ምናምን አለ። ከዛ ጉባኤው እንዲህ ብሎ ሲመልስለት ከዛ ሰውየው ምንድነው ያለው? ስለዚህ እናንተ ሰውነታችሁን ሸፍኑ፣ እንደ ዳይመንድ ለመሆን ከፈለጋችሁ ወይም እንደ አልማዝ መሆን ከፈለጋችሁ ማንነታችሁን አታዋርዱት። እንደ ድንጋይ ቀላል የሆኑ ነገሮች ናቸው። እንዲሁ ክፍት ብሎ የሚሄዱ ነገሮች ሁሉ ቀላል ናቸው፣ እንደ ድንጋይ ቀላል ስለሆኑ ነው ምናምን የሚል ነገር ነበርና እኔ ደግሞ ያንን ፖስት አይቼ ማለት እንትን መጽሐፉን ካነበብኩ በኋላ ይህንን ለጓደኞቼ ሼር ማድረግ እፈልጋለሁ ብዬ ጎግል ክሮም ላይ ገባሁትና
አወረድኩት ፎቶ ማለት ነው። ከጡቷ በታች ሽፋን ያለ ወደ ላይ እንዳለ ራቁቷ የሆነች ሴት ፎቶ ነበረ አግኝቼ አወረድኩ። ከዛ ከዛች ፎቶ ጋር አገናኝቼ ያንን ጽሁፍ ጻፍኩና ለጠፍኩ ማለት ነው። ከዛ ሲለጥፍ ምን ይላል? ይህንን የኮሚኒቲ እንትኑን ሪስፔክት አላደረክም ብሎ ደግሞ ስሜት ቀስቃሽ ፎቶ ነው የለጠፍከው ብሎ እገዳ ሰጠ ማለት ነው። ከዛ በኋላ ያም እንትኑም ታገደ፣ ማንም ሳያይ ማለት ነው። ማንም ላይክ ሳያደርግ ማንም ቪው ሳይኖር ታገደ ጽሁፉም። ከዛ በእኔ አካውንት ላይ እንደዚህ አይነት ነገር ቆይቷል። ስለዚህ ይሄንን ማንም ጋር ሂጄ ፍሪ ብላችሁ ጻፉልኝ፣ ፍሪ በሉልኝ፣ ምናምን በሉልኝ ብዬ ሳልሆን በቀላል ማስለቅቅበት መንገዶቹ አሉ። ለዛ ይህንን ፔጅ አሁን ፎሎ አድርጉ። ቀጣዩን እንዴት እንደምታስለቅቁ እሱን ይልክላችኋለሁ። ስለዚህ ይህን ፔጅ ፎሎ አድርጉ። ፍሪ ብላችሁ ሰውንም ጽፋችሁ እንደ ፖስት አትጠቀሙ፣ ሰውንም አታስቸግሩ፣ እናንተም አትጨነቁ። በጣም በቀላሉ እናንተ ከዛ የምታላቅቁበት መንገድ በጣም ሲምፕል የሆነ መንገድ አለ። አመሰግናለሁ። ፎሎ እና ላይክ አድርጉ። ቪዲዮን ያዙ። አመሰግናለሁ።